ሰላም የቤኪቲው ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ከፕላኔታችን 70% በላይ ወደሚሸፍነው ነገር ግን ከ5% በታች ብቻ ወደ ተመረመረው ወደ ጥልቁ የውቅያኖስ ክፍል ይዣችሁ እጓዛለሁ። ለሺዎች ዓመታት የሰው ልጅ አንድ ጥያቄ ሲያብሰለስል ቆይቷል። በእነዚህ ጥልቅ ውሃዎች ውስጥ ከኛ እይታ ርቀው ግማሽ ሰው ግማሽ አሳ የሆኑ ፍጥረታት ይኖሩ ይሆን? መርሜድ። ስለ እነሱ ስናስብ አንዳንዶቻችን ውብ ተረቶችን እናስባለን፣ ሌሎች ደግሞ አስፈሪ የባህር አፈታሪኮችን። ግን እውነታው የቱ ላይ ነው? መርሜዶች እውን አሉ ወይንስ የሰው ልጅ ምናብ የፈጠረው ትልቁ ቅዠት ነው? ዛሬ ማስረጃዎቹን እናመዛዝናለን። ከጥንት አፈ ታሪክ እስከ ዘመናዊ ሳይንስ እውነተኛውንና ታማኙን መረጃ ይዘን ቀርበናል። አብራችሁን ቆዩ። የመርሜድ ሐሳብ አዲስ አይደለም። በሚያስገርም ሁኔታ በሁሉም የዓለም ክፍሎች በተለያዩ ዘመናት ውስጥ ተመሳሳይ ታሪክ ይገኝ ነበር። በጥንቷ ባቢሎን ኦአነስ የተባለ ግማሽ ሰው ግማሽ አሳ አምላክ ከባህር እየወጣ ለሰው ልጆች ጥበብን እንዳስተማረ ይነገራል። ወደ ግሪክ አፈ ታሪክ ስንመጣ ደግሞ ሳይረንስ የተባሉ በመጀመሪያ ግማሽ ሴት ግማሽ ወፍ የነበሩ በኋላ ደግሞ ወደ ግማሽ አሳነት የተቀየሩ ፍጥረታት መርከበኞችን በሚያምር ድምጻቸው እያታለሉ ወደ ሞት ያመሯቸው ነበር። በአፍሪካ በተለይም በምዕራብ አፍሪካ ማሚዋታ የተከበረችና የምትፈራ የውሃ መንፈስ ናት። እሷም ብዙ ጊዜ እንደ መርሜድ ትሳላለች። ሀብትንም ጥፋትንም ይዛ እንደምትመጣ ይታመናል። በአገራችንም የአባ እናት የውሃ ጋንንት ታሪኮች አሉን። ጥያቄው ይህ ነው። እነዚህ ሁሉ የተለያዩ ስልጣኔዎች ምንም ግንኙነት ሳይኖራቸው እንዴት ተመሳሳይ ሐሳብ ሊያመነጩ ቻሉ? ይህ በአጋጣሚ የተፈጠረ ወይንስ ሁሉም ስልጣኔዎች ያዩት አንድ የጋራ እውነት ኖሮ ነው? አፈታሪኩ ወደ እውነት የተቀየረ መስሎ የታየው መርከበኞች ዓለምን ማሰስ በጀመሩበት ዘመን ነው። ለወራት አንዳንዴም ለዓመታት በባህር ላይ የሚቆዩ መርከበኞች አስገራሚ ነገሮችን እንዳዩ ሪፖርት ማድረግ ጀመሩ። ከነዚህም ታዋቂው ክርስቶፈር ኮሎምበስ ነው። በ1493 ወደ አሜሪካ ባደረገው የመጀመሪያ ጉዞ መርሜዶችን እንዳየ በመዝገቡ ላይ ጽፏል። ነገር ግን አንድ ያስተዋለው ነገር አለ። እንዳሰባቸው ቆንጆ አልነበሩም፣ ይልቁንስ የወንድ መልክ ነበራቸው ብሏል። ዛሬ አብዛኞቹ የታሪክ ተመራማሪዎች ኮሎምበስ ያየው ማናቲ ወይም ዱጉንግ በመባል የሚታወቁትን የባህር አጥቢ እንስሳት እንደሆነ ይስማማሉ። እነዚህ እንስሳት ከሩቅ ሲታዩ በተለይ በብቸኝነትና በድካም ለተመታ መርከበኛ ሰው ሊመስሉ ይችላሉ። ለብዙ መቶ ዓመታት መርሜድ አየን የሚሉ ታሪኮች በአብዛኛው በእነዚህ የባህር እንስሳት እንደ ማናቲ፣ ዱጉንግ ወይም ሲልስ የተፈጠረ የማንነት ይመስላል። ለብዙ መቶ ዓመታት መርሜድ አየን የሚሉ ታሪኮች በአብዛኛው በእነዚህ የባህር እንስሳት እንደ ማናቲ፣ ዱጉንግ ወይም ሲልስ የተፈጠረ የማንነት መሳሳት ወይም ሚስ አይደንቲፊኬሽን እንደሆነ ይታመናል። እሺ፣ አፈታሪኩን ግምቱንና ማታለያውን አይተናል። ዋናው ጥያቄ ሳይንስ ምን ይላል? በዚህ ጉዳይ ላይ ሳይንስ በጣም ግልጽ አቋም አለው። የአሜሪካ ብሔራዊ የውቅያኖስና ከባቢ አየር አስተዳደር በይፋ ባወጣው መግለጫ የግማሽ ሰው ግማሽ አሳ የሆኑ ፍጥረታት መኖራቸውን የሚያሳይ ምንም አይነት ማስረጃ እስካሁን አልተገኘም ብሏል። በዝግመተ ለውጥ ስናየው አንድ አጥቢ እንስሳ እንደ ሰው ተመልሶ ሙሉ በሙሉ ውሃው ስለመኖር በሚያስችል መልኩ ጉሮሮ ማውጣቱ እጅግ በጣም የማይመስል ሂደት ነው። ዶልፊኖችና ዌሎች እንኳ ለመተንፈስ ወደ ላይ መውጣት አለባቸው። ነገር ግን
አንዳንድ የዳርቻ ሳይንቲስቶች አኳቲክ ኬፕ ሃይፖቴሲስ የሚል ንድፈ ሐሳብ ያቀርባሉ። ይህ ንድፈ ሐሳብ የሰው ልጅ ዝግመተ ለውጥ ውስጥ በከፊል በውሃ ውስጥ የኖርንበት ጊዜ ነበር ይላል። ምንም እንኳ ይህ ንድፈ ሐሳብ በዋናው ሳይንሳዊ ማህበረሰብ ተቀባይነት ባይኖረውም መርሜዶች ቢኖሩ ኖሮ ለሚለው ሐሳብ ትንሽ ክፍተት ይተዋል። ታዲያ የቤኪቲዩብ ቤተሰቦች የመጨረሻው ፍርድ ምንድን ነው? እስካሁን ባለው ታማኝና እውነተኛ ማስረጃ መሰረት መርሜዶች በባህር ውስጥ እንደሚኖሩ የሚያሳይ ምንም አይነት ሳይንሳዊ ማረጋገጫ የለም። አብዛኞቹ ታሪኮች በአፈ ታሪክ፣ በማንነት መሳሳት፣ ማናቲን እንደ ሰው ማየትና በግልጽ ማታለያዎች ላይ የተመሰረቱ ናቸው። ግን በመግቢያችን ላይ እንዳልነው እኛ የዳሰስነው ከዚች ፕላኔት ውቅያኖሶች 5% ብቻ ነው። 95% አሁንም በጨለማ ተሸፍኗል። በማሪያና ትሬንች ጥልቀት ውስጥ ወይም ከአርክቲክ በረዶ ስር ምን አይነት ሚስጥራዊ ፍጥረት እንዳሉ በእርግጠኝነት የሚያውቅ ማንም የለም። መርሜዶች ምናልባት እውን ላይሆኑ ይችላሉ። ነገር ግን እነሱን የፈጠረው የሰው ልጅ ምናብ ስለማናውቀው ነገር ያለንን ጉጉትና በውቅያኖስ ውስጥ ስላለው ገደብ የለሽ ሚስጥር እጅግ በጣም እውነት ነው። እናንተስ ምን ታስባላችሁ? መርሜድ የሰው ልጅ ምናብ ብቻ ነው ወይንስ በዛ 95% ጨለማ ውስጥ እኛ ያላገኘነው እውነት ተደብቋል? ሐሳባችሁን ኮሜንት ላይ ጻፉልን። ለዛሬ ያዘጋጀነው ይህንን ይመስል ነበር። መረጃው ታማኝና እውነተኛ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ። በሌላ አነጋጋሪ ርዕስ እስከምንገናኝ ሰላም ሁኑ።